ሶስት ቀን ሰልማ ነበር መሰለኝ። እሺ ከዛ ከእስልምና ለምን ወጣሽ ብለው ሲጠይቋት ገነት ውስጥ ስጦታ ሆኜ ተሰጥቼ ድንግልናቸው ሲወሰድ ድንግልናቸው መልሶ ሙሉ ይሆናል ይመለሳል ስለሚል ያንን ስቃይ ፈርቼ ነው አትልም? ሶፈኒና ወላሂ የሳቅኩት ሳቅ እኔ እንደ ዛሬ ስቃላቅም ቅድም ነው እኮ ከቶ ድንግልና ሲወሰድ እኮ ያማላለች በየደቂቃው የሚመለስ ከሆነ ድንግልና ያንን ስቃይ ፈርቼ ነው አትልም? ጉድ እንደዛ ስቃላቅም አልኩ። በቃ ምን አለፋህና በጣም والله እንደዛ ልጅ ሄራን እስኪ ሄራን والله ያልኩ እንዴ ረቢ ኢላሂ ሰማ እንደዚህ ካልሽ እኮ እኔ በቃ እኔ ሄራን ያለችበት ፖት የገባው ልከታተል ነው። እኔ በጣም ነው መሳቅ የምወደው ታውቃለህ እንዴ። እኔ ቀላል ሳቅኩ እንዴ በጣም በቃ እኮ አስናናችኝ አልኩ። ምን አለፋ በጣም ይገርም። ግን ያው ጀነት ውስጥ ስቃይ ሆነ ትካዜ ሀዘን የለም፣ መደሰት መሳቅ ነው። ሂራኒ እንደዛ የሚባል ነገር የለም። ግን ለምን ነበር እየሳቃችሁ የነበራችሁት? የምር ኤርፎኔ ተቋርጦብኝ አልሰማኋችሁም ነበር። ስለ ድንግልናሽ ከእስልምና የወጣሽው 3 ቀን ሰልመሽ ነበር መሰልና ከእስላም የወጣሁት ጀነት ውስጥ ድንግልና ሲወሰድ ድንግልና እየተመለሰ ስቃይ ስላለው ያንን ስቃይ ፈርቼ ነው ከእስልምና የወጣሁት ስትይ ሄራ እንደዚህ አልሽ። ኧረ በጣም ነው በቃ የገረመኝ እውነት። አፉ በእንቺ ስቃያለሁ አስቆኛል። ችግር የለውም ሳቁ ምን ትገራለህ? ዋና መሳቅ እድሜ ያስረዝማል። አይኔ እኮ ነገርኩት ከዚህ በኋላ ሄራን ያለችበት ቦታ ነው የምገባው መሳቅ ስለምፈልግ አልኩት። ወለታ አይደለም እንዴ ታዲያ? እሱ እኮ ሐዲሱ ላይ ያብራራው ምናምን ነገር አልፈለገም። ትንሽ እሱ ለትንሽ እውቀት ጥረት አለበት። ተረድተናል እኛም። አይ ሳይሆን በመጀመሪያ ግን እኛ ሙስሊሞች ጀነት የምንገባው የጀነት ፍላጎታችን የሴቱ ጉዳይ አይደለም። በመጀመሪያ ትልቁ ዓላማችን ምንድነው? እውነተኛውና ብቸኛውን አምላክ ማምለክ ነው። ከዚያ ደግሞ ከጀሃነም እሳት ራስን መጠበቅ ነው። ምክንያቱም ከሃዲ ከጀሃነም ውጭ ሌላ ቦታ ስለሌለው። ከዚያ ጀነት ከገባን በኋላ ደግሞ ከምንም በላይ የምንጓጓው ያ የጀነት ፈጣሪ የሰው ልጆች ሁሉ የፍጥረታት ሁሉ ፈጣሪ የሆነውን አምላክ አላህ ማየት ነው። ትልቁ ጉጉታችን የሱን ድምጽ መስማት ነው። ትልቁ ፍላጎታችን ከዚህ በላይ የለም። ጀነት የቱንም ያህል ውብ ብትሆን እዛ ያለው ስጦታ የቱንም ያህል ውብ ቢሆን ፍጡር ናቸው። የዛ ሁሉ ፈጣሪ የሆነውን አላህን ማየት እሱ ነው የመጀመሪያው ፍላጎታችን። ከዚያስ በኋላ ያን ካገኘን በኋላ ግን ጀነት ውስጥ ያሉ ስጦታዎችን ደግሞ አምላክ አላህ ሲሰጠን እንቀበላለን። አልহামዱሊላህ ብለን እንቀበላለን። ምክንያቱም ያ የፈጠረን አምላክ ለወንዶቹ ወይ ለሴቶቹ ቆይ አንዳንድ ሌት መልስልኛለህ። ለወንዶቹ 72 ደናግላን ይሰጣል። ለሴቶቹስ ምን እንደሚሰጣቸው ይሄ ጥያቄስ? እሺ ሄራንዬ እቺንም ሁሌ ትጠይቂያታለሽ፣ ግን እኔም ከዚህ በፊት መልሼልሻለሁ። አሁንም ልድገምልሽና በመጀመሪያ ደረጃ 72 የሚለው ሰሂህ ሐዲስ አይደለም። እሺ ሁሉም ሙስሊም ወይም ሁሉም ጀነት የገባ 72 ሚስት የሚል ነገር የለም። እሺ ዳኢፍ ሐዲስ አለ፣ ግን ዳኢፍ ነው ካልከኝ ዳኢፍ መሆኑን አሳየኝ። እሺ ግሬዱ ዳኢፍ መሆኑን አሳየኝ። ምክንያቱም ስለሚናገር ትልቅ ኡስታዞች ዩቲዩብ ላይ ጋር ተሰርች ብታደርግ በገነት ውስጥ 72 ደናግላን እንደሚሰጡ ጥሮቻቸው ጉጭ ያሉ ለነማን ይላልሽ ነገር ለነማን አንዳንዶቹ ለተጋደሉት ለእስልምና ለተጋደሉት ይላሉ። ሸሂድ ለሆኑት እሺ
አንዳንዶች ለሸሂዶች ነው። እሺ ለሁሉም የሚል ነገር የለም። እሺ ለሁሉም የሚል የለም። ስለዚህ አንዳንዶች ደግሞ የምር ዩቲዩብ ላይ ገባና ሰቻማ በጣም እንደንትን አይደለም። በነገራችን ላይ ያው ጡተ ጉቻማ የሚለው የሚያሳፍር መስሎ ከሆነ ከታች የምጽፈው ሰው እንደ ነጠላ ጫማ ስትሄድ ጧጧ የሚል የወረደ ጉልበቷ የደረሰ አይደለም። አው ጡተ ጉቻማ ሴታው ይሰጣል። አልহামዱሊላህ እውነት ነው። ይሄ የምናፍርበት ጉዳይ አይደለም። አላህ ለፈጠራቸው ፍጥሮች ምን ያስፈልጋል የሚለውን ስለሚያውቅ ያንን ይሰጠናል፣ እንቀበላለን እንጂ ስትሄድ በጉልበቷ እየጠበጠበች እዛ ደርሶ ወርዶ በጉልበቷ እየጠበጠበች እንደምትሄደው ሴት አይደለም። እሺ አዎ በጣም ውብ የሆነ ነው። ለዛም ደግሞ ክብር ይገባው አምላካችን አላህ። ምክንያቱም ለፈጠራቸው ፍጥሮች ምን እንደሚያስፈልጋቸው ያውቃል። እንደዛ እኮ ጡታቸው የሚሆን ሰዎች ወልደው ገባ ትልቅ ደረጃ አድርሰው ነው እንደዛ የሚሆኑት ገባ። ልክ አንተ ግን ጀጅ ማድረግ የለብም። አይ ችግር የለውም። እየጠበጠበች አትሄድም አልኩሽ። በጉልበቷ በጣም ውብ ናት። ጥሩ። ለሴቶችስ ምንድነው ያላቸው ወዳልሽው ልሂድ። ወይም ደግሞ በጀርባዋ ዙራው የታለጡት ስትባል ይኸውልህ ብላ ከኋላ ወደፊት አምጥታ እንደምትጥለው አይደለም። እሺ ያውልህ ይሄን ከፈለክ አይደለም። አይ የሚያሳፍር መስሏችሁ ከሆነ ነው እኛ ደስተኛ ነን በዚህ። ምክንያቱም አምላክ አላህ የፈጠራቸው ፍጥሮች የሚያስደስታቸውን ነገር ያውቃል። አውዝ ቢላ ወደ ጥያቄ ግባሽ። ጥሩ ወደ ጥያቄ ለኛ ስለሴቶችም እንደሚሰጠን። እሺ በጣም ጥሩ እሱን እንመልስ። አምላካችን አላህ በተከበረው ቃሉ ምን አለ? ምዕራፍ 4 ቁጥር 124 ላይ ከወንድ ወይንም ከሴት እርሱ አማኝ ሆኖ ከበጎ ስራዎች አንዳች የሚሰራ ሰው እነዚያ ገነትን ይገባሉ አለ። ገነት የሚገባው ወንድ አማኝ ወንድ ወይም አማኝ ሴት። ጥሩ ምዕራፍ 40 ቁጥር 40 ላይ እርሱ ሙእምን ሆኖ ከወንድ ወይንም ከሴት በጎን የሰራም ሰው እነዚያ ገነትን ይገባሉ አለ አምላክ አላህ። ወንድም ሴትም። ምዕራፍ 9 ቁጥር 72 አላህ ሙእሚናንንና ሙእመናትን ከስሮቻቸው ወንዞች የሚፈሱባቸው ገነቶች ውስጥ መልካም መኖሪያ ቤቶችን ቃል ገብቶላቸዋል፣ ከአላህም የሆነውን ውዴታ ከሁሉ የበለጠ ነው አለ። ይህ እርሱ ታላቅ እድል ነው አለ። ስለዚህ ጀነት የተዘጋጀችው በመጀመሪያ ደረጃ ለማን ነው? አላህን ፈሪ ለሆነ ወንድና አላህን ፈሪ ለሆነች ሴት ማለት ነው። እሺ እነዚህ አላህን ፈሪ የሆኑ እሺ ቀጥ እንጨርስ። እሺ ስለዚህ አማኝ ሙስሊም አማኝ ሴትና አማኝ ወንድ ጀነት የሚገቡ ከሆነ ለነዛ ምንድነው የተሰጣቸው ከተባለ ምዕራፍ 2 ቁጥር 25 ላይ እነዚያን ያመኑትንና መልካሞቹን የሰሩትን ለነርሱ ከስሮቻቸው ወንዞች የሚፈሱባቸው ገነቶች ያሏቸው መሆኑን አብስራቸው ለነርሱም አለ። ለእነርሱም ለነማን? ለአማኝ ሴትና ለአማኝ ወንድ ለእነርሱም በውስጧ ንጹህ የተደረጉ ጥንዶች አሏቸው አለ። ለአማኝ ሴትና ለአማኝ ወንድ ገነት ሲገቡ ምን አለ? ለእነርሱም በውስጧ ጥንዶች ንጹህ የተደረጉ ጥንዶች አሏቸው አለ። ለሴትም ለወንድም ማለት ነው። ቆይ አንዴ ኡስማን እዚህ ጋር ጥንዶች የሚሉ ባል ነው አይደለ? ምድር ላይ ሲሞት ባል ነው እዛ ሰማይ ቤት የሚጋቡት አይደል? አይ ሴት ወንድ አይለም። እዚህ ጋር አማኝ ለሆኑ ነው ያለው። ለሴትም ለምሳሌ ጥንዶች አሏቸው አማኝ ኦኬ እንጂ የባል አይደለም። አሁን ለምሳሌ እኔ እኮ የሚመስለኝ እዚህ ምድር ላይ ይጋባሉ አይደለ? ተጋብተው ከዛ በኋላ ሲሞቱ እዛ አምላክ ያገናኛቸዋል፣ አላህ ያገናኛቸዋል ብላችሁ ነው የምታምኑት አይደል? ነው ወይስ ሌላ አዲስ ፍጥረት ነው? ሌላ ነው የሚዘጋጅላቸው? ሁረል ዒን የሚባሉ አሉ ጀነት ውስጥ ያሉ። ሁረል ዒን ማለት ምንድነው? ሁረል ዒን ማለት የሁለት ቃላት ሁር ማለት የሁለቱንም ጾታ ብዜት ደግሞ አህዋር ይባላል።
ለወንድ ደግሞ ሐውራ ይባላል፣ ለሴት ደግሞ ሁር ነው። ትርጉሙ ምንድነው? አጠቃላይ ንጹህ፣ ውቦች፣ ባልደረቦች ማለት ነው። ኢን ማለት ደግሞ አይናማ ማለት ነው። ስለዚህ አይናማ ባልደረባ ለማለት አይናማ ምናምን ሁረል ኢን ስለሚባሉት እኮ ነው እየነገርኩሽ ያለው ቴራን። አሁን ሁረል ኢን የሚባሉ ጀነት ውስጥ ለገቡ ሰዎች የሚዘጋጁ ነው ያልኩሽ። ኦኬ ጀነት ውስጥ ለሚሄዱ አይደለም። እኔ እኮ አሁን እኔ ያልኩ ያለሁት አሁን እኔ ባለቤታቸው ምድር ላይ ጠይቂ ነው ባልሽ የቅድሙ ጥያቄ ልጠይቂ ነው። አንድ ባልሽ ሞተ፣ ሌላ ገባሽ፣ እሱንም ልጠይቅ ነው። ከዛ ጀነት እንደገና ደግሞ ሌላ ጥያቄ ፈጠርክ። አሁን አንድ ጥያቄ ስትመልስልኝ እሺ ጀነት መቶ ጥያቄዎች ጥያቄ እየፈጠርክብኝ ነው ያለው። ይፍጠሩብሽ፣ ጠይቂ፣ ችግር የለም። ጀነት ስትገቢ የትኛው ነው ባል የሚሆነው ብለሽ ቅድም እንደጠየቅሽው ነው። አዎ የትኛው ነው ማገባው? ዘይዲ የምትወጂው በጣም የምትወጂው ሁለቱንም ወይ ባልወዳቸው ሁለቱም ደግሞ አንድ አይነት ለነሱ አንድ አይነት ስሜት ቢኖረኝስ? አይኖርሽማ። እሺ ሁለቱንም ያለመውደድ ይችላል። ሁለቱንም ያለመውደድ ካልፈለግሽ ደግሞ አዎ አምላክ አላህ ያዘጋጀልሻል። ደግሞ እዛ እንደዛ የሚል ነገር ተጽፏል። ስለ ሁረል ኢን እያወራሁሽ አይደለም። ሁረል ኢን የሚባሉት እኮ ወንድ ወይም ሴት አይደለም አልኩሽ። አማኝ ሆኖ ለገባ አላህ ያጠናባቸዋል። ቃሉ ሁረል ኢን የሚለው ለሴትም ለወንድም ነው የሚያገለግለው። ለሴት ሲሆን እሰማለሁ አይደል? ትሰማለህ? አዎ ሁር የሚለው ቃል የሁለቱንም ጾታ ነው። ኦኬ ለሴቷ ራይሊስ ምንድን ነው ያልከው? ራይሊስ ይሰጣታል፣ ለወንዱም ደግሞ ራይሊስ ይሰጣዋል። ለሴቷም 72 ነው የሚሰጡት። ወይኔ ጉዴ! ኧረ 72 ቦታ ይክፈልሽ። አሁን እኔ 72 አልኩኝ። እሱ ضعيف ነው ሐዲሱ ተባልሽ እኮ ከሁራል ግሬዱ እኮ አሳየኝ እንትን ለመሆኑ ሌላ ሳይት አውጣላት። እሺ ኪዩ ካለ ክፈትልኝ። እኔ መክፈት ስላልቻልኩ ነው። አዎ ክፈትልኝ ፕሊስ። እሺ ቢያንስ 10 ሰከንድ። ጉድ ያላት ሰው እኮ ናት። የረባሽ የበጥባጭ ባንዲራ ያዥ እኮ ያልኩት ለዚህ ነው እኮ። ምዕራፍ 3 ቁጥር 15 ላይ ምን ይላል መሰለሽ? ሄራን ከዚህች የሚበልጥ ልንገራችሁን በላቸው፣ እርሱም ለእነዚያ ለተጠነቀቁት ሰዎች ለወንዱም ለሴቱም ማለት ነው፣ በጌታቸው ዘንድ በስራቸው ወንዞች የሚፈሱባቸው ገነት በውስጧ ሁል ጊዜ ነዋሪዎች ሲሆኑ ንጹህ የተደረጉ ጥንዶችም ከአላህም የሆነ ውዴታ አላቸው፣ አላህም ባሮቹን ተመልካች ነው አለ። ስለዚህ ንጹህ የተደረጉ ጥንዶች የሚሰጠው ለማን ነው? ለነዚያ ለተጠነቀቁ ሰዎች አለ። ገባሽ? ለሁለቱም ነው ማለት ነው። ይኸው በትልቁ አድርጉኝ። ከዚህ በኋላ እንዳታነሹ ነው ሂራን አብራሂም። ያው እንዳታነሳው ነው። አሁን ይሄ ስለ ሁረል ኢንም ገብቷታል እርግጠኛ ነኝ። ስለ ቀኝ እጆችና ግራ እጆችም ገብቷታል። ሁለተኛ አታነሳው። ለቀልድ ብላ እንዳታነሳው ነው። ለጨዋታ ምናምን እያለችም መሳደብ ስለምትወድ ጸባይ እኮ ነበራት በፊት እና ይኸው ሐዲሱ ያለው ሱናን ኢብኑ ማጃ ላይ የምትጋጋጠው እኮ ለምን መሰለህ? ግን ለምን እንደው ታውቃለህ? እንዲወዷት ነው። እውነትም ክርስቲያን ሆናለች እንዴ? ሰልማ ስለነበር የሆነ ሰዓት ላይ እውነትም ክርስቲያን ሆናለች ብለው እንዲያምኗት እኮ ነው እንዴ የምትጋጋጠውና ሄራንዬ ያው አላህ ይድረስላት። እሱ ብቻ ሳይሆን ስለነቃንባት ነው። እሱ ብቻ አይደለም ንጽጽሩ አካባቢ ላይ እንዳለች የምትታምነው እንደዚህ ካልተከሰስ ትሳደብ ነው። ተነቃቅተናልና በጣም ነው በቃ ሄራን። እሺ አሁን ላሳይሽ። ይኸው ሐዲሱ ይሄ ነው።
whom Allah raised, but Allah will marry him to 72 wives ይላል ሐዲሱ። ይሄ ነው ግሬዱን ላሳየሽ። ግሬዱ ታች ላይ ስክሪንሾቱ ላይ ወደ ከፍ አድርገው ትንሽ አረ ወዲና መመኘው በጣም በጣም አውቀህ ኡስማን ያው ያቸው ታዩሱን ታዩ አንቺ የረባሾች ባንዲራ ያዥ አንብቢ ግሬዱን ምን እንደሚል ግሬዱ ይታይሻል እዚህ ጋር ዳኢፍ ይላል ግን እሺ ያ ሰውዬንም ዳኢፍ አድርጉት ኡስታዝ ያለውን ምን ልትሉ ነው? እኛ ኡስታዝ ጋር ለመመሪያችን ተማውት ይሰጣቻል ያለው ሰውዬስ ኧረ አይደለም ሄራን አይደለም። እሺ ቁርአን እና ሐዲስ ነው ሄራን። ቆይ ታይ አንዳንዴ ታይሽ እሺ ሐዲሱ አይደለም ቀድም ምንድን ነው ያልከው? አይደለም ቀድምዬ እንትን ለሆኑት ለተሰውት መስዋዕት ለሆኑት ለነሱ ይሰጣቸዋል አልከው። እሱ ለሰማዕት ለሆኑ ለሸሂዶች ኦኬ፣ ግን ሐዲሱ ዳኢፍ ነው። ኦኬ እሺ፣ እነዛ ለእንትኖች መስዋዕት ለሆኑት ይሰጣቸዋል የሚል እስኪ አሳየኝ ታለ እስኪ እሺ እንደው እንዘ ሴክ ኦፍ አርጊመንት 1000 ቢሰጣቸው ቆይ ምንድነው አንቺ ችግሩ ምንድነው? ቅናት ያንጨረጨረሽ ምንድነው? እኔ ለምሳሌ አምላክ አላህ 1000 ቢሰጠኝ እሰይ ብዬ ነው የምቀበለው። ምን ይረግልሃል? ምን ይሰራልሃል? 1000 አውዝ ቢላ ምን እኔ 2000 ሚስጠኝ በቃ እኔ እቀበላለሁ። እንዴ መብት እኮ ነው የአላህ ስጦታ። እሺ እዚህ ምድር ላይ እኮ አንድ ንፍጣም መቶ አንድ ዶሮ ሲሰጥሽ እኮ በደስታ ተሰክሪያለሽ እንዴ? አይደለም እንዴት ነው አምላክ ይሄን ነገር ሊያዝ ይችላል ብለህ የምታምነው? ቆይ እኔ ግራ የገባኝ ነገር አምላክ እንዴት ነው ይሄን ሁሉ ሴቶች ትሰጣለህ? ይሄ እኮ ዝም አንድ በላይ አምላክ ሌላ አይችልም። አምላክ ሌላ አይችልም እኮ ይሄ አሁን ይኸው ዝሙት። ቆይ አዳምጪኝ። ዝሙት የሚለውን ራሱ የቃሉን ትርጉም ስለማታውቂው ነው። እሺ አንድ ነገር ያለ ህግ አንድ ነገር ትክክል ነው ወይም ስህተት ነው አይባልም፣ በህግ ነው። ዝሙት የሚባለው ደግሞ አላህ ስንጋባ ምን ማድረግ እንዳለብን ያስቀመጠው ህግ አለ። ኒካህ የሚባል ነገር አለ። ኒካህ ሲታሰር የሚቀራ የቁርአን አያት አለ። ከዛ እነዚህን ህጎች ይሄን ፕሮሰስ ካልፈጸምሽ ነው ዝሙት ሊባል የሚችለው። ከዛ ውጭ ግን ከአንድ በላይ ማግባት ዝሙት ነው የሚል ነገር የለም። ማግባት ከሆነ ማግባት። ስለዚህ ዝሙትን ራሱ ትርጓሜውን ወቂው። እሺ ከዛ ውጭ ግን አምላክ አላህ እኔ 10000 ቢሰጠኝ ራሱ እቀበላለሁ። ግን ጀነት ውስጥ የመጀመሪያው ምርጫዬ የመጀመሪያው የሙስሊሞች ፍላጎት አላህን ጀነት ውስጥ ማየት ነው፣ ድምጹን መስማት ነው የሙስሊሞች ፍላጎት ምቅድም። ከዛም በፊት ደግሞ ራስን ከጀሃነም እሳት መጠበቅ ነው፣ እውነተኛውን ብቸኛውን አምላክ ማምለክ ነው። ይሄ ነው የኛ ፍላጎት። ጀነት ከገባን በኋላ የአላህን ድምጽ ሰምተን አላህን አይተን ስጦታ ልስጣችሁ ብሎ ደግሞ ከሰጠን እንቀበላለን። ከሰጪዎች ሁሉ በላጭ ሆኖ አላህ የሰጠን ነገር ለኛ ስለሚያስፈልገን ነው። እኔ እኮ ግራ ግልብጥ የሚያደርገኝ ነገር አምላክ እንዴት ይሄንን ሊያዝ ይችላል? አምላክ እንዴት ነው ይሄን ሴቶች ሰጣቸዋለሁ? ይሄ እኮ በቃ ከዝሙት የማይተናን ማለት ዝሙት። እሺ ኦኬ ዝሙት አይባል። እስኪ አስበው አንተ ከመቶ ወይ ደግሞ ከዛ በላይ ሴቶች ጋር ስትዳራ እንዴት ነው አምላክ ይሄን ነገር እሺ ብሎ? አምላክን በየትኛው ሰዓት ነው የምታመሰግነው? አንተ ኦሬዲ በተሰጡ ሴቶች እሱ በቃ እንዴ አምላክ አላህ በዛ በቃ ይሄን ሰጠኝ። እሱም አሁን እኮ ይኸውልሽ ወንጀል የሚሆነው አንድ ነገር እሱ ካዘዘኝ ስወጣ ነው። እሱ ፈቀደልኝ ተቀበልኩ። ልክ እንደናንተ እኮ ሄሪቾ ገዳም አይደለም እኛ የምንገባው ልንደሰት ልንዝናና እንጂ ገዳም ገብተን እንደገና ሌላ ስራ አይደለም። ጀነት ገዳም አይደለችም። እሺ ሄሪቾ የመዝናኛ የመደሰቻ ቦታ ነው። እሺ ምድር ላይ ላደረግነው ነገር እሱን ላመለክንበት በብቸኝነት ለተገዛ ነው። ከጣዖታት ስለራቅን ህግና ስርዓቱን ስለጠበቅን ጀነት ሽልማት እንጂ
እንደገና እዛ ቁጭ ብድግ ልትይ ገዳም አይደለም። እሺ ጀነት የስጦታ ቦታ ናት፣ የሽልማት ቦታ ናት። ለምን እንደ ሐሳብ እንትን አታደርግም? ይሄ ስሙ ምን ነበር? ለምን እዚህ ምድር ላይ እንደዛ እኮ እንዲኖርክ ማድረግ ትችላለህ? ገንዘብ ብቻ ነው የሚያስፈልግህ። እኔ የምልሽ ሄራን ይቅርታ ምግብ ልበላ ነው። የምር ምግብ ላመጣ ሄጄ ነው። ይቅርታ ስልኬን አስቀምጬ ምግብ ላመጣ ሄጄ ነው። ኦኬ እሺ ቀጥል። እየሰማሁ አንዴ ያው እኔ ጋር አሁን ቢያንስ በቅርቡ አልተገናኘንም አይደል? የሆነ ጊዜ ነበር የሆነ ቤት የተገናኘነው አይደለ? ስለዚህ እንደገና አዲስ ጥያቄ ነው የምጠይቅሽ በዚህ ጉዳይ። ፕሮቴስታንት ነሽ ወይስ ኦርቶዶክስ? ያ ስለቆየን ብዬ ነው። ደግሞ በመሃል እኔ ጋር ሳንገናኝ ያው በመሃል ሰልመሽ ነበረ መሰለኝ እናው እኔ እኮ እዚህ ቲክታክ ላይ አይደለም የሰለምኩት። በነገራችን ላይ እኔ እኮ እናንተ ከማወቄ በጣም ከረጅም ጊዜ በፊት ነበር የሰለምኩት። እዚህ ቲክታክ ላይ አይደለም። ያሪቾ ለ3 ቀን ነበር። ኖ ለ3 ቀን አይደለም። ለ3 ጀነት ውስጥ ድንግልናዬን በየደቂቃው ስለሚወስዱት ያመኛል ብለሽ ከስምና ወጣሽ። ከዛ በጣም ታሪ ሙስሊም ነበርኩኝ። በዛ 3 ወር ውስጥ ስላላኩ ነገር ሊጋ ዲወራ አልሰግድም። አብራሂማዬ ወላሂ እንደዚህ ነው ያለችው። ግን ደግሞ ወላሂ እንደዚህ ነው ፈጣሪ ትእዛዙ ይሄ ታሪክ ባትስማን ይሃብ ነው አይዲያ አሁን ልጠይቃት የፈለኩት ግን ቢራንን ያመኛል አለች። ድንግልና እየተወሰደ እንደገና ሲመለስ ያመኛል ጀነት ውስጥ ላ ሐውለ ወላ እረሷም አታውቀው ጠይቃ አብራሂማ ሙሰለመችና ለ3 ቀን ሰልማ ኢራን የሚለውን በአረብኛ ጽፋ ተመለሰች። አረዚህ ለስላሳልተቻላችሁም ግን አሁን ሄራን ባይዘው አራዳ ልጅ ነች። ሳቋ ጨዋታዋ ማሻአላ አትቆጣም። ይሄ ነገሩን ወድጄላታለሁ። ያኔም እንደዛ ነበረች። የሆነ ጊዜ ታስተውሳለህ ኡስማን? አዎ አይ የሆነ ላይ ሰዓት ላይ የማይከተማ ልጅ ነበረች። ከዛ ሰንበዲን ለማስደሰት መጋጋጥ ስትጀምር ጥያቄ ሁሉ ጠፋባት። ኦኬ አሁን ልጠይቃት ነው። ተቸገረችው። በዚህ ነው የምታሳዝነኝ። አሁን ክርስቲያን ነሽ አይደል? ኦርቶዶክስ ነሽ ወይስ ፕሮቴስታንት ወይስ ካቶሊክ? እኔ ጥያቄ ልጠይቅ ነው የገባሁት ለመጠየቅ። እኔ እቤት ኖ የምጠይቅሽ ስለ ሃይማኖት እንትን ብቻ አይደለም፣ ከሴቱ ጋር በተያያዘ ነው። ግን እንድታረጋግጥልኝ የፈለኩት ነገር ስላለ ነው። መጽሐፍ ቅዱስ ላይ እግዚአብሔር የተናገረው ቃል እኔ ይቅርብኝ፣ ግን የኔ ሃይማኖት ኦርቶዶክስ ነኝ። አብራሂም ኢስላም ብቻ መልስላት፣ ችግር የለውም። እኛ እኮ የከበደን ነገር ሲኖር ነው የምንጠይቀው አይደል? እኛ የከበደን ነገር የለንም። እኔማ ምን ልላት ፈልጌ መሰለህ መጽሐፍ ቅዱስ ላይ አይ ኖ እኔ ለማለት ፈልጌ ነበረ፣ በቃ ተውኩት። ግን ልንገርህ ለማለት ፈልጌ የነበረው መጽሐፍ ቅዱስ ላይ እግዚአብሔር የተናገረው ነገር ሁሉ መቀበል ግዴታ አለባት ያምናሉ አይደል? ስለዚህ እኛም ቁርአን ላይ የተነገረን ነገር ሁሉ መቀበል ግዴታ አለብን ብዬ አነጣጥሬ አንድ ጥቅስና አንድ ከቁርአን ላሳያት ነበረ። በቃ እሺ ይቅርሽ ከቁርአን ብቻ እንንገራት እና ለማንኛውም 72 ምናምን የተባለው ضعيف ሐዲስ ነው። ضعيف ሐዲስን ደግሞ ያው ضعيف ነው መረጃ የሌለው ሐዲስ ማለት ነው። ስለዚህ ሶሂህ የሆነ ነገር ይዘሽ መጥተሽ ብታወሪ ደስ ይለናል። ሌላው እኛ የምንመራው በቁርአንና በሐዲስ ነው፣ በኡስታዞች በሼኾች ምናምን አይደለም። ቁርአንና ሐዲስ ላይ የሌላ አንድ ኡስታዝ እንደዚህ አስተማረ ስለተባለ እንደው ባታመጡ ደስ ይለኛል፣ እንደዚህ አይነት መረጃዎችን ማለት ነው። ግን ማለት ነው እንደዚህ አይነት ኡስታዞችን ማውገዝ አለባችሁ፣ ምክንያቱም ሰው ያሳሳቱ ነው ያሉት። ስለዚህ እንደዚህ አይነት ኡስታዞች ቪዲዮ ሰጥቷቸው ወጡና ሄሪቾ ኧረ ተይ አይደለም ያለክ ኮና ስራሽን ጀመርሽ። አሁን አየሽ ያችን አካሄድሽን ጀመርሻት። ረባሽ መሆንሽን በደንብ ነው የማውቀው። አሁን ግን ትልቁ ነገር ግን ማለት ነው ሄራን ይኸውልሽ ሄሪቾ ልንገርሽ፣ ቆይ የሚጠቅም ነገር ልንገርሽ። በመጀመሪያ ጀነት ለመግባት ታገይ። እሺ እውነተኛውን አምላክ ለማምለክ ታገይ። ራስሽን ከጀሃነም እሳት ለመጠበቅ ታገይ። ጀነት ከገባሽ በኋላ
ስጦታ ይሰጥሽ ስትባይ አልፈልግም ብለሽ መተው ትችያለሽ አንቺ ማለት ነው። እኔ ግን የአምላኬን ስጦታ አቀበላለሁ። ኪዮ ልታወራ ነው መሰለኝ። ካልጨረስክ ጨርሱስ ምን እዚህ ጀነት የምትለዋ ነገር ላይ እኔ ሁሌ እንደው ሙድ ለመያዝም ይሁን ምን ለመያዝም ይሁን ሂራን ስለምታነሳው ልጠይቃት ብዬ ነው። 72 የሚለው ዴፍ መሆኑን ተስማምተናል አይደል ሂራን? አንተ ዳይፍ ነው አልከኝ፣ አሳየኸኝ። ደግሞ ያ ኡስታዝ ሰው ያሳሳተ ነው ያለው። እናንተ ነው እሱ ችግር የለውም ከበገነሽም ችግር የለውም። እሱን እሺ እንርሳው። ከዛ በኋላ ደግሞ ሁለተኛ ላይ ለጠየቅሽው ነገር ደግሞ ማለት ነው ሚስት መጥፎ ነገር ነው? አንድ ሚስት መጥፎ ነገር አይደለም። 2 3 4 ሲሆን ግን መጥፎ ነገር ነው። አሁን ለምሳሌ አንዴ ቆይ ትጠይቃለህ። ቆይ አንዴ ላስረዳ አንዴ ያውልህ ልንገርህ። ቆይ አይደለም የምር ቆይ አንዴ ያውልህ ምን አለ መሰለህ ኪዩ፣ አሁን ለምሳሌ አንድ ሴት ድግስና ገባት ሰርግ ማለት በቃ ጋብቻ ቀለበት ታደርጋለች። ሰርግ ባልና ሚስት ማለት ራሱ ባልና ሚስት ነው የሚባለው። እናንተ ግን እንደምታረጉት ይኸውልህ ቆይ ሐሳቤ ልጨርስና ከዛ ታወራለህ። አሁን እንደምታረጉት መሰላችሁ አሁን ቆይ ልንገርህ ጋብቻ ሁለቱ ሌላ ቦታ እንዳይካሄዱ ነው እኔ እንደማስበው ከሆነ። ግን ደግሞ ምሰጣት ምርህ ነው ምን እንደሚባለው በእናንተ እሱም ብቻ ነው ምሰጣት እንጂ ምንም ጥቅም የለውም። ከዝሙት ምንድነው የሚለየው እኮ? ለምህሩ ለሷ ገቢውን ብቻ ለማስገባት ነው። እሱ ነው የኔ ጥያቄ። ምክንያቱም ሰው የሚጋባው ሌላ ቦታ ላለመሄድ ነው አይደለም? እንደዛ ነው የማስበው። ይሄን ነገር እኮ አንቺ የምታስቢው ነው። አንቺ እንደምታስቢው ከሆነ እኔ እንደማስበው ደግሞ ማለት ነው እኔ እንደማስበው ደግሞ አንቺ እንደምታስቢው ያን አሰብሽ አይደል? እኔ እንደማስበው ራሱ ከጠየቅሽኝ አምላክ የሚለው ነገር አንድ አምላክ ነው እንጂ 3 አካል ነው የሚል ነገር እኔ እንደማስበው አይሆንም። እኔ እንደማስበው ደግሞ ማለት ነው ሂራንዬ አምላክ ሰው ይሆናል አይሆንም እኔ እንደማስበው። ስለዚህ ይሄንን ነገር ታዩና ማለት ነው አገናኛው እስኪ አንቺ የምታስቢው ነው ያወራሽ እኮ ሂራን። አንቺ የምታስቢው ነው ያወራሽ ራስህን ቻል። 18 ዓመት መች ነው የሚሞላ ኪዩ? የምታስቢውን ያወራሽ እኮ ታዲያ የምታስቢውን ያወራሽው እኔ እኮ የምታስቢውን ስለወራሽ እኔ ባልና ሚስት ጋር ነው ያለሁት። በቃ እኔ ባልና ሚስት ነው ያለሁት። ስለ ባልና ሚስት አስረዳኝ። እሺ ሄራንዬ ኪዩ አንዴ እንትን ልበልህና ከይቅርታ ጋር በመጀመሪያ ደረጃ ወንጀል የሚባለው አምላክ አድርግ ያለውን ሳያደርግ ሲቀር አታድርግ ያለውን ደግሞ ሲያደርግ ነው ወንጀል፣ ዝሙት፣ ኃጢአት የሚባለው ገብቶሻል? ስለዚህ አንድ ኃጢአት ወይም ወንጀል የሚታወቀው በህግ ነው። ህግ አድርግ ያለውን አለማድረግ፣ አታድርግ ያለውን ማድረግ ወንጀል ነው። በትዳርም ጉዳይ ላይ አንዲትን ብቻ አግቡ ከአንድ ውጭ ማግባት ዝሙት ነው የሚል ህግ ቢኖር ኖሮ ከዛ ብንወጣ አዎ ዝሙት ይባላል። ትዳር የሚባለው ማግባት የሚባለው በህግ ከሆነ 4 ማግባት ፈቀደ ማን? አምላክ። እሱ ከፈቀደ ዝሙት ነውም ወንጀል ነውም የማለት መብት ፍጡራን የላቸውም። አንድ ማግባት ብቻ ነው ትዳር የሚባለው ከአንድ ውጭ ወንጀል ነው የሚል የለም። ከአሁን በኋላ ባልና ሚስት የሚለውን ነገር እናንተ እንዳትጠቀሙት። ሚስትና ነው ባልና ሚስቶች በሉ በቃ እኛ ብቻ ነን ሚስትና ባልና ሚስት ብለን መጠቀም እንችላለን። አይ በአካል 4 በሚስትነት 1 ነው የምናገባው ሄሩ ፍረፋሽ አሽሙር ተወኝ። ይገባኛል እኮ ምን ልትል እንደሆነ እና ከገባሽ ታዲያ ሚስቶች አትበያ አይባልም እኮ ሚስት ነው እኛ እንጂ ሚስቶች አንልም። ሚስት የሚለው ማዕረግ 4ቱም ይካፈላሉ። በአካል ግን 4 ናቸው፣ በሚስትነት ግን 1። እስ ሎጂክ በቃ
አቤት እውቀት ፈሰሰ በጣም ነው እውቀት ፈሰሰ እኮ እንደውን የሆነ ነገር መያዣ እንኳን ሳይዝ ጎርፍ ሆኖ እንዳይወስድሽ ተጠንቀቂ። ኪዩም ጨምረው ካለ ኦር አብራሂማ አቡኪም ካላችሁ መጨመር ትችላላችሁ። አብራሂም አብሽሩ እና ተቀጥሉ። ሂራ ግን አንዲት ቀለል ያለች ጥያቄ ልጠይቅሽ። ሞዴሬተር አላችሁ? እሺ አንድ ቀለል ያለች ጥያቄ እንትን ሚዩት አድርጉ።